የልብ ምቷ ተመልሷል። ሚና እንዴት ናት? ደህና ናት። ለአሁኑ ህይወቷ አደጋ ላይ አልወደቅም። ተመስገን። ማየት እችላለሁ? አሁን አይቻልም። ትንሽ ረፍት ታድርግ። ክትትል ወደሚደረግላት ክፍል ልትወስዷት ነው? ለተወሰነ ጊዜ ትሆናለች። ከዚያ ሁሉም ነገር ሰላም መሆኑን እርግጠኛ ስንሆን ትሄዳላችሁ። በጣም እናመሰግናለን ዶክተር። በነገራችን ላይ ቤት የድንገተኛ እርዳታ ባይደረግላት ኑሮ ትሞት ነበር። እንኳን እንድታስመልስ አደረጋችኋት። ሌላው ፈጣሪ ማራት። እንግዲህ በስቴ ዛሬ የእህቴን ሕይወት ስላዳንሽልኝ እንዴት እንደማመሰግንሽ አላውቅም። ከዚህ በኋላ በጭራሽ እንዲህ አይነት ነገር እንዲፈጠር አንፈቅድም። ህመት ይኸው ነው። አባዬ፣ ወይዘሪት ሚና አሁን ሐኪም ቤት ውስጥ ነሽ። ቤተሰቦችሽ ግን መጥተዋል። መጀመሪያ ደም ግፊትሽን ልለካውና ከዛ ቤተሰቦችሽን ጠራልሻለሁ። አባቴ ማየት እፈልጋለሁ። እባክሽን አባቴን ጥሪልኝ እባክሽ። የሚና ካርሊ ቤተሰቦች፣ እኛ ነን። አባቷን ማግኘት ትፈልጋለች። እኔ ማየት እችላለሁ ነርስ? እኔ ማየት እፈልጋለሁ። ታካሚዋን ላለማድከም አንድ ሰው ብቻ ነው መግባት ያለበት። እሺ። የእህቴ ልጅ እባክህን ተው። ሴልጁክ ሴልጁክ የኔ ቆንጆ ወንድሜ ይቅርታ አድርግልኝ። እሺ እሺ፣ አሁን ደህና ነሽ፣ በሕይወት አለሽ፣ ከእኛ ጋር ነው ያለሽው። ወንድሜ ነገሮች እንዲህ እንዲሆኑ አልፈለግኩም ነበር። እውነቴን ነው የምልህ ወንድሜ። አውቃለሁ የኔ ውድ ሚና፣ በጣም አስደነገጥሽ። አባዬ በጣም ተናዶብኛል። አይ ታዲያ ለምንድን ነው አሁን እዚህ ያልመጣው? ውዴ ወንድሜ፣ ለምን እንደዛ አይነት ነገር አደረግኩኝ? ቆይ ይኸውልሽ አባዬ እኮ እዚህ መሆናችንን አላወቅም። ምን ማለት ነው? አስቸኳይ ነገር ገጥሞት አጭር ጉዞ ማድረግ ነበረበት እና የለም። ታውቂ የለ ውዴ፣ ብዙ ስራ አለበት። እሺ ወንድሜ እባክህ ስለዚህ ነገር አንንገረው። ለአባቴ ያደረግኩትን ነገር አንንገረው እባክህን ወንድሜ። ውዴ የአንቺ ጥፋት አይደለም። ሁሉም ሰው ስህተት ይሰራል። ሁሉም ሰው አንዳንዴ ተስፋ ያጣል። ልናውቅ አንችል። እኛም ላይ ሊፈጠር ይችል ነበር። አይ ወንድሜ፣ እኔ ሰው ጎድቻለሁ። በእኔ ምክንያት የሆነ ሰው ሊሞት ይችል ነበር። አላወቅኩም ነበር። ሳላውቅ የሆነ ሰው ጎድቻለሁ። በጭራሽ እኔ እንደዛ አይነት ሰው አይደለሁም ወንድሜ። እኔ የምታውቃት ሚና ነኝ። እንኳን ሰው ምንም አይነት ነፍስ ያለው ነገር መጉዳት አልችልም። አቅሙም የለኝም ወንድሜ። የምር አላወቅኩም ነበር። በጣም ተናድጄ ነበር። በወይዘሮ አላኑር በጣም ተናድጄ ነበር፣ ግን ምንም አላውቅም ነበር። ውዴ ምንድን ነው የምታወሪው? ሰው ጎድቻለሁ ማለት ምን ማለት ነው? ይቅርታ አድርግልኝ ወንድሜ። አስሊ፣ ምን እየተፈጠረ ነው? ደህና ነሽ? ትንሽ ደክሞኛል፣ ግን ደህና ነኝ እህቴ። እሺ ነይ እንቀመጥ። ነይ። ቆይ አንዴ ውሃ ልስጥሽ። እንኪ ጠጪ። እሺ ደህና ነኝ፣ አታስቢ።
ወይኔ ምን ሆኜ ነው አምላኬ? እህቴ ምን ተፈጥሮ ነው? አሁን ስለምን እያሰብሽ ነው? ስለ ሚና ታውቂያለሽ፣ የተፈጠረባት እኮ በእኔ ምክንያት ነው። የሌለ ነገር አታውሪ ባክሽ። ከአንቺ ጋር ምን አገናኘው? አይ አስሊ እውነታውን ነው። ማለቴ በጣም ድንገተኛ ነው። ከየት መጣች ሳይባል ነው የመጣሁት። እሺ ምህመት ይችላል፣ እሱ ትልቅ ሰው ነው። ሚና ግን በጣም ሕፃን ልጅ ናት። የእውነቴን ነው ምልሽ፣ እሱን በጭራሽ አላሰብኩትም ነበር። እህቴ ሚና እንደዚህ የሆነችው በአንቺ ምክንያት አይደለም። እሺ እባክሽ ራስሽ እንደዚህ አታድርጊ ባክሽ። ከባድ ጊዜ ላይ ናት። ማለቴ በማይረቡ ሰዎች ስለተሸወደች ብቻ ነዴቷ ሌላ ደረጃ ላይ ደርሷል። ይሄው ነው በቃ፣ እሱ ነው ምክንያቷ። ይሄ ምን ማለት ነው አስሊ? በቃ ምንም ማለት አይደለም። ማለቴ እያወሩ ያለሁት ምንም የማውቀው ነገር ኖሮ አይደለም። ከዚህ ሁሉ ነገር በኋላ ግን በቀላሉ እንደምትሸወድ ግልጽ ነው። ምን ለማለት ፈልገሽ ነው? አልገባኝም። አላውቅም እህቴ አላውቅም፣ ግን ሚና ጤናዋ እንዲመለስላት ፈልጋለሁ። ደህና ትሆናለች እህቴ። እባክሽ አንቺ ይሄ ያሳስብሽ። ለአቶ ዚያ እንደውል። ማለቴ ምናልባት ለአባቴ መደወል ይኖርብኝ ይሆን እንዴ? አይ መምጣት ስለማይችሉ እዚህ ትርምስ ውስጥ መገኘት የለባቸውም። በፍጹም ምንም ነገር ሊገባኝ አልቻለም። ለምንድን ነው እናት ያልነገረችኝ? ግን እኮ ሌላ ጊዜ እንደዛ ታረግም ነበር እኮ። በጣም ግራ የገባኝ ነገር ደግሞ እሱ ነው እህቴ። እኔም ግራ ገብቶኛል፣ ግን እኔ እንጃ። ከኔ ይልቅ አንቺ የተሻለ ታውቂያለሽ። እንደርስበታለን። እኔም አላውቅም። ወንድሜ በጣም ይቅርታ፣ አላወኩም ነበር። እሺ አሁን አታልቅሺ በቃ። አሁን የምትጎጂው ራስሽን ነው። አንቺ በፍጹም ማንንም አትጎጂ። በጣም ፈርተን ነበር፣ ግን ደግሞ በአንቺ አልተናደድን። በጣም ስለምንወድሽ እንዳናጣሽ ፈርተን ነበር። እዛ ያለ ሰራተኛ ወይም ሌላ ሰው ሊሞት ይችል ነበር። በእኔ ምክንያት ሰው ሊሞት ይችል ነበር እኮ ወንድሜ። አልገባህም? የትኛው ሰራተኛ? ወንድሜ በወይዘሮ አላኑር በጣም ተናድጄ ነበር። ለሀቲጄም ነግሬያታለሁ፣ ግን እኔ አላወቅኩም ነበር። የምር ስለ እሳቱ ምንም አላውቅም ነበር። እኔ እኮ የፈለግኩት የነበረው ትንሽ ብቻ። ቆይ አንዴ፣ የስዕል መሸጫ ውስጥ የተነሳው እሳት ነው? በሀቲጄ ምክንያት ነው። እሷን ማስደንገጥ ፈልጌ ነበር፣ ትንሽ እንድትደናገጥ ፈልጌ ነበር። ግን ሀቲጄ ስለ እሳቱ አልነገረችኝም። እኔ ስለ እሳቱ አላወቅኩም ነበር፣ እና ደግሞ እዛ ሰው እንዳለ ራሱ አላወቅኩም ነበር። እሺ ውዴ፣ የአንቺ ጥፋት አይደለም፣ የአንቺ ጥፋት አይደለም። ወንድሜ አንቺ ለእኔ ልዩ ሰው ነሽ። ብቸኛዋ እህቴ ልዕልቴ ነሽ። በፍጹም ምንም ነገር እንድትሆኝ አልፈልግም። እኔ የምፈልገው የአንቺን ደህንነት ብቻ ነው። አለቀ። ይቅርታ አድርግልኝ ወንድሜ እባክህ። አጎቴ የታሰበው ራሱ እያሳበደኝ ነው። እንዴት ይሄዳል? ሚና እኮ ለትንሽ ተው፣ ሚና ደህና ትሆናለች። ወደ ቤት እንወስዳታለን። እሺ አባት የሆነ ምክንያት ይኖረዋል። ሴልቹክ ምን ምክንያት ሊኖር ይችላል? አጎቴ ምንም ማብራሪያ ሊኖር አይችልም። እና ደግሞ ለወንድሜ ነግሮታል። እኛን ከሱ አይቆጥረንም። አጎቴ ተው እንጂ። የነገረው ለወንድሜ ብቻ ነው። አዎ አልተሳሳትክም። በጣም ልክ ነህ። ግን አንዱ ወንድምህ ነው፣ ሌላኛው ደግሞ አባትህ ነው። መቼም ይቅር አልላቸውም አጎቴ፣ ሁሉንም መቼም ይቅር አልላቸውም። ወንድሜ ስለ ቤተሰብ ያወራል። በሁለት ቀን ውስጥ ቤቴን እንዴት እንዳለመዳት፣ ስለ አባቴ መሄድ እንዴት ተረጋግቶ እንደሚያወራ አይተዋል አይደል? ይታየኛል ልጄ፣ ይታየኛል። የእውነት ምን እንደምል አላውቅም። አሁን የማውቀው አንድ ነገር ብቻ ነው። እህቴ እዚህ ብትኖር ኖሮ አንዱም ነገር አይፈጠርም ነበር። ለካ ቤተሰቡን ይዛ የነበረችው እሷ ብቻ ነች። ስማኝ፣ ለማንኛውም አሁን አንተ ተረጋጋ እባክህ። ሚና እንዲሆን አትይህ። እሷ አይክፋት። በል ውስጥ ግባና ፊትህን ታጠብ፣ ልብስን አጸዳደው። እሷን አታሳዝናት። በል ፍጠን ልጄ። እሺ። ከቤት ልብስ አምጥቻለሁ ወንድሜ። አመሰግናለሁ። እሺ ማሬ፣ ፓላ ከቤት ልብስ ይዞልሽ መጥቷል። አሁን ልብስ መቀየር ትፈልጊያለሽ? አይ አመሰግናለሁ ማሙድ፣ ተመችቶኛል። ምህመት ሚና ደህና ናት? ምህመት ተጨናንቆ መሆን አለበት። እስኪ ሂጂ ላናግረው። እኔ ሚና ልያት በቃ። ምህመት አንዴ ቁም። አስሊያውን ማውራት አልፈልግም። ቆይ ምን ተፈጥሮ ነው? ምንድን ነው የተፈጠረው? ሀቲቴ ናት የስዕል መሸጫ ውስጥ እሳቱን ያስነሳች እና ሚናን ተጠቀመችባት። አሁንስ ላብድ ነው። እሷን ማባረር ነበረብኝ። አልገረመሽም አይደል? ለነገሩ ለምን ብሎ ይገርምሻል? ሀቲቴ እነዚህ አይነት ነገሮች ታደርጋለች። እኛ ነን ያስገባናት።
አዝነን ብናስገባት ውጤቱ ግን ይኸው ነው። ለትንሽ እህቴን ላጣት ነበር። መህመት እሺ በቃ ማሬ እባክህ። አውቄው ነበር ማለቴ ወይኔ ሲያወራ አይቻቸው ነበር። ለእኔ ግን አልነገርሽኝም። መህመት ይሄ ይሆናል ብዬ አልገመትኩም ነበር። ማለት የምር አልገመትኩም። አሁን ይዣቸዋለሁ፣ ግን ደግሞ አንተ ጋር መጥቼ ብነግር ኖሮ በጣም ይረፍድ ነበር እና ደግሞ አንተ ከልብ በቃ ለሚና ነግሬያታለሁ። ሀትጂን አትመኛት ብያታለሁ። ነገሩ እንደዚህ ይሆናል ብዬ አላሰብኩም። በእውነት ነው የምልህ አልገመትኩም ነበር። እሺ ማናችን ልንገምት እንችላለን? ሁሉም ነገር ተደራርቦ ምንም መገመት አልቻልንም። ብንገምት ኖሮ መጀመሪያም እዚህ ነገር ውስጥ አንገኝም ነበር። አልተናደድኩብሽም፣ ምክንያቱም እኔም አልገመትኩም። እሷን ግን ምን እንደማደርጋትን ያውቃሉ። ሚና በጣም አስደነገጥሽን እኮ። እባክሽ አትዋሽኝ። ለምን ዋሻለሁ? እንዴት ነው አንድ ሰው ለእህቱ የማይደነግጠው? ይኸውልሽ ሚና፣ አሁን እንደተናደድሽብኝ ያውቃለሁ ሚና። እች ልጅ ከየት ነው የመጣችው? ለምን ህይወታችን ውስጥ ገባች? እጅግ በጣም ብዙ ጥያቄዎች አሉሽ እና ደግሞ ልክ ነሽ። እኔም ልክ እንዳንቺ ግራ ተጋብቻለሁ። ሁሉንም ነገር ያወቅኩት አሁን ነው። ምንም አላውቅም ነበር። ለመተዋወቅና በደንብ ለመረዳዳት ደግሞ ጊዜ ያስፈልገናል ሚና። የእውነቴን ነው። ግን ዛሬ እንደዛ ሆነች ሳይሽ ሁሉም ነገር ትርጉም አጣ። ጥላችንን፣ ብስጭታችንን፣ መወቃቀሳችንን አንዱም ነገር እንኳን ትርጉም የለውም ሚና። ከዚህ በኋላ እዚህ ሆናለሁ። ብትቀበይኝም ባትቀበይኝም ተስፋ አልቆርጥም። አሁን ግራ እንደገባሽ አውቃለሁ። ይገባኛል። የእውነቴን ነው ሚና። መውጫ እንደሌለውና ሁሉም ነገር እንዳበቃለት ይሰማሻል። የእውነት ግን በጭራሽ እንደዛ አይደለም። ሁሌም ቢሆን ግን ሚና መውጫ መንገድ አለ። እባክሽን እሱን መንገድ አብረን አንድ ላይ ሆነን ፈልገን እናግኘው። እባክሽን ሀቲጄ በሩን ዝጊው እስኪ በፈጣሪ። ነብዛት ይሄ ምንድነው? የእቃ መጫኛ ነው? መህመት ከዚህ ወጥቶ ልጆችን ብቻቸውን ሊተዋቸው ነው እንዴ? ፈጣሪ ግምትሽ ትክክል ነው በለኝ። ቆይ ፈርደብስ፣ እሱ ቀስ ብሎ ይገባናል። አባዬ ይሄ እኮ የኛ እቃ ነው። ምን እየተፈጠረ ነው ወንድሜ? እቃውን አስቀምጠው። አቶ መህመት አዞ። ነብዛት የኛ እቃ ነው። አንድ ነገር አድርግ። አቶ መህመት አዞ ነው አልክ ልበል? አዎ በትክክል። የት ነው አቶ መህመት? ነብዛት ፈጣሪ። ተኝታለች። አባታችሁ መሄዱን ስትሰማ ምን ትል ይሆን? ምክንያቱም ደግሞ ማወቁ አይቀርም። ከማዬ ጋር መሄዱን ስትሰማ አላውቅም ማሪ። እስኪ መጀመሪያ ፈገግ ስትልና ራሱን ስታረጋጋ እናያት። ኡፍ አባት ግን ሲሄድ ምንም አላለህም መህመት? ለምንድን ነው ግን ከማዬ ጋር ሄደው? እኔ እንጃ። የደበከኝ ነገር አለ መህመት? በጭራሽ። ኧረ ማሪ፣
ማለቴ ከዚህ ሁሉ ችግር በኋላ ላለፉት 30 ዓመታት ካሳ ፈልገው መስሎኝ ነበር። አንቺ እንደዛ አይመስልሽም ውዴ? መህመት የት ነው? መህመት መህመት መህመት! አቁሚ! አልረጋጋም። ዝም በሉ። ሚና ተኝታለች። እንድትጮሁ አልፈቅድላችሁ። አሁን በጣም በዛ፣ በጣም በዛ። ምን እያደረግህ መሆኑ ነው? ይህን ጥያቄ መጠየቅ ያለብህ እኮ እኔን ሳይሆን ልጅህን። መህመት፣ አንተ ብቻን መፍትሄ ማግኘት ከከበደ ከልጄ ጋር ሳይሆን ከኔ ጋር ሆነ መፍትሄ ይፈልግ። መፍትሄ የሚያስፈልገው ነገር የለም። ከዚህ ቤት ትወጣላችሁ። መህመት ልጄ፣ እንደዚህ መቻኮል አያስፈልግም። የት እንሄዳለን? ምን እናደርጋለን? ሁሉንም ነገር ማውራት አለብን። ከዛ ጥፋተኛው ሰው ቅጣቱን መቀበል አለበት። አላልሽም? ንገረኝ ታዲያ። ቆይ የቤተሰቤ ጥፋት ምንድን ነው? ሀቲጄ፣ አንቺ አፍሽን ዝጊ። አይ አፏን አትዘጋም። ሀቲጄ፣ የወይዘሮ አላኑርን የስዕል መሸጫ እንዳቃጠልሽው ንገረች። ንጹሕ ሰው ልትገዲ እንደነበረ በግልጽ ንገሪያቸው። ምን እየተፈጠረ ነው? እኔ ደግሞ ምን አደረግኩ? እዚህ ቤት ውስጥ የሚፈጠረው ነገር በሙሉ ለምንድን ነው በእኔ የሚሳበበው? እና አላደረግኩትም እያልሽ ነው? ይህንን ሀሳብ ሁሉም ሰው ጭንቅላት ውስጥ እንዲገባ ያደረግሽው አንቺ ነሽ አይደል? ሀቲጄ፣ ራስሽንና ቤተሰብሽን የባሰ ከባድ ነገር ውስጥ አትክተች። አጎቴ፣ ምን እየተፈጠረ ነው? ሚና አሳምንሻት ነው አይደል? የእናቴን የስዕል መሸጫ ያቃጠልሽው አንቺ ነሽ። ምን ቀረሽ? ሚና ጠይቃኝ ነበር። ከፍላኝ ነው። እሷ ናት እንደዚህ እንዳደርግ የጠየቀችኝ። ካለምንም ገንዘብ ባዶ እጃችንን ቀርተናል። ምን ላድርግ ታዲያ? እማዬ፣ የምሬን ሀሳብ አይደለም፣ እሷ ናት ያለችኝ። እውነቴን ነው የምልሽ። ፈጣሪ ሆይ እርዳኝ። እህትን መናገር ስለማችል ሁሉንም ነገር እኔ ላይ ማሰብ የለብህም። አፍሽን ዝጊ። እዚህ ቤት ከመጣው ጀምሮ በጣም ብዙ ነገር አድርገሽኛል። አሁን ግን ቤተሰቦች ትክክለኛ ማንነትሽን አይተውታል። ስለዚህ ምንም ሳትይ ከዚህ ትወጫለሽ አሁኑኑ። እሱን አንቺ መወሰን አትችይም። ትችላለች። አሁኑኑ ዕቃችሁን ሰብስባችሁ ጊዜ ሳትገሉ ከዚህ ቤት እንድትወጡ እፈልጋለሁ። ይበቃል። ፌርዴቭስ፣ ሀቲጄን ይዘሻት ሂጂ። ፌርዴቭስ፣ ሂድ። ለምንድን ነው የምታፈጭብኝ አንቺ ደግሞ? ምን እየደረክ ነው? እቃዬን አስቀምጥ። አትንካው። አስቀምጥ። ሀቲጄ፣ እቃዬን መንከት አትችልም። ማንም ሰው እቃችንን መንከት አይችልም። የእኛ ቤት ነው። ሀቲጄ፣ በቃሽ። በቃ ይበቃሻል። ከዚህ በላይ ምን አይነት ችግር ውስጥ ልታስገቢን ነው? ሌላ ምንድን ነው የምትፈልጊው? በቃሽ፣ በቃ አቁሚ። እማዬ፣ ሂጂና ሚናን ጠይቂያት። ምንም አላደረግኩም። መስታወቱን መስበር አይበቃም። ቤቱን እናቃጥለውና እናስወግዳት አለችኝ። እኔም ሂጅ አደረግኩት። በቃ ይሄው ነው። ምን እያልሽ ነው አንቺ ልጅ? የምትናገሪው እውነት ነው? እማዬ፣ እውነቴን ነው። እኔ ስለዛ ስል መሸጫ ምን ጨነቀኝ? ይኸውልሽ አሁን የአልጋ ቁራኛ ሆናለች። የእውነት ሁሉም ውስጣችሁ ሰይጣን ነው እማዬ። ፈጣሪ እባክህን ለሁሉም ሰው ቀልብ ስጥ። ፈጣሪ ሌላ ምን ልታሳየኝ ነው? እሺ ልጄ፣ እሺ በቃ አንቺ ብቻ ተረጋጊ። እሺ ሚና ጥሩ ልጅ ናት። በውስጧ መያዝ አትችልም። ሄዳ ለሁሉም ሰው ትናገራለች። ስህተት ሰርቻለሁ ትላቸዋለች። ከዛ ሁሉም ነገር ያበቃል። እሺ እሺ ልጄ። አዎ ሚና ልጅ ናት። መህመትም ይቅር ይላታል እና ወደዚህ ቤት ተመልሰን እንመጣለን አይደል እማዬ? በማንኛውም መንገድ የኛ መሄድ ስህተት ነው አይደል እማዬ? ተመልሰን እዚህ እንመጣለን። ስለዚህ እነዚህን ነገሮች እንመልሳቸው። አሁን እንመልሳቸው። ሲጀመር ማን ነው ሂዱ ያለን? ታውቂያለሽ መህመት ራሱ እንድንሄድ አይፈልግም። ሀቲጄ፣ ግድልሽም ዕቃችንን እንመልሰው። ከዛ ድጋሜ ከዚህ ነገር ጋር የሚያገናኝን ነገር አይኖርም እማዬ። ሰዎቹን አባሪያቸው እማዬ። ቶሎ በይ፣ ፍጠኝ፣ ዕቃውን እንደርድር። በቃ አቁሚ። እሺ በቃ ልጄ፣ እሺ በቃ አቁሚ። እህትህ ሁሉንም ነገር በልጄ እያሳበበች ነው። ለማንኛውም ግን አሁን ሂድና እህትህን አነጋግራት። እሺ አጎቴ፣ አንዴ ተረጋግተን እናወራ። አይ አቁም ሴልቹክ፣ ምንም ነገር ሳንነጋገር ማለፍ የለበትም ብለህ ነበር። ሁሉንም ነገር ማወቅ እፈልጋለሁ ብለህ ነበር። ይሄ ጥሩ እድል ነው። አሁን አጎቴ የተፈጠረውን ነገር በሙሉ ይንገርህ። በእውነት ካንተ ሁሉንም ነገር እጠብቃለሁ። ይሄንን ግን አልጠበቅኩም ነበር መህመት። በተለይ ደግሞ ለሀቲጄ የገባኸው ቃል። ሀቲጄን እኮ እንዲያደረኳት እኔ አይደለሁም። እስካሁን ድረስ ያልከኝን ነገር በሙሉ አድርጌያለሁ። ሁሉንም ቃሌን ጠብቄያለሁ። ከጎንህ ቆሜያለሁ። አንተስ? ይህንን ነገር መጀመሪያ ላይ አውርተንበት ነበር። አሁን አብቅቶለታል። እሱ እንዳላለቀ ግልጽ ነው። ከእኔ ጋር ማውራት እየቻልክ እኔ ላይ እየጮክ ነው። ከዚህ መውጣት አለብን።
ንገረኝ እስቲ። ከዚህ መውጣት አለብን ወይ? በጣም ጥሩ። ወንድሜ እውነት ግን ሌላ አማራጭ አጥተህ ነው? ምን ሆነ ነው? ሴልቹክ ከመጀመሪያው ጀምሮ ሲፈጠር የነበረውን ነገር ተመልከት። እዚህ መቆየት የለባቸውም እና ደግሞ ልጅቷ ጥሩ ልጅ አይደለች። እያወራው ያለሁት ከወንድሜ ጋር ነው። ሴልቹክ በቃ አሁን አይንህን ግለጥ። እስካሁን ድረስ ብዙ ነገር ታግሰናቸዋል። ነይ አስሊ። እንኳን ደህና መጣሽ ማሬ። ያለ ጥርጥር ሁሉንም ነገር ትወጃቸዋለሽ። ቁርስ አዘጋጅቻለሁ። አሁን ሁለታችን ብቻ ነን። ቤስቴ የኔ ቆንጆ ምን ተፈጥሮ ነው? ለምንድን ነው እንደዚህ የደበረሽ? ዛሬ ከመቼውም በላይ ደስተኛ መሆን ያለብኝ ቀን አይደለም። እናቴና አባቴ መሄዳቸው እና ደግሞ አሁን ሚና ያለችበት ሁኔታ፣ እስካሁን ከአባቴ ጋር ምንም ጊዜ ያለማሳለፌ ሁሉ ሳስበው ማሬ እና እነሱ ያቃጠሉትን ዓመታት አንቺ ማስተካከል የለብሽም። በእርግጥ ችግር ነበር፣ ግን ውዴ ይኸው አሁን ተጋብተን አብረን እየኖረን አይደል እንዴ? አሁን አንድ ላይ ነን የኔ ውድ። ሁለታችንም ቆንጆ ቤት ውስጥ ነን። ተሳሳትኩ እንዴ እኔ ቆንጆ? ልክ አይደለው ነው? እስካሁን አላመንሽም የኔ ውድ ቤስቴ? አሁን አንድ ላይ ነን። ተመልከች፣ ሁለታችን ቆንጆ ቤት ውስጥ ነን። ቆንጆ ቤት ያው እሺ ማሬ፣ ቤቱን የፈለግሽውን ነገር እናደርጓለን። አታስቢ፣ ያንቺው ነው። በደንብ ተጠቀሚበት። ስሪው፣ ሰባብሪው፣ የፈለግሽውን አድርጊው። ብቻ ግን አንቺ ደስተኛ ሁኝልኝ የኔ ውድ። እኔ እኮ ትልቅ ቤት ምንም አያደርግልኝም። የምፈልገው አንተን ብቻ ነው። ሁሌም ያንቺው ነኝ የኔ ውድ። ምናልባት ታውቃለህ፣ አንዳንዴ ደግሞ ትንሽ ትደብረኝ ይሆናል። አረ እንደዛ ነው ውዴ። እንዳይደብርሽ የኔ ቆንጆ። አሁኑኑ በብርሃን ፍጥነት እመለሳለሁ። አሁኑኑ። መጣው። ኦ እህቴ እንኳን ደህና መጣሽ። ወንድሜ ይህን ተቀበልና ቤት አስገባው። እሺ። መሐሙት ማን ነው? እህቶቼ መጥተው ነው። ሰላም፣ እንኳን ደህና መጣችሁ። እንዴት ነሽ? በር ላይ ልንቆም ነው እንዴ? በር ላይ አትቁሙ እህቴ፣ ግቢ እንጂ። ግቡ ግቡ። ኑ ግቡ፣ ወደ ውስጥ ግቡ። እቃውን ለእኔ ስጭኝ እህቴ። እንካ። ውስጥ ግባ ወንድሜ። ና የሆነ ቦታ አስቀምጠው። መሐሙት፣ እነዚህ ምንድን ናቸው? ያው እኔና አንቺ በፍጥነት ስለተጋባን በጊዜው ስላልቻሉ ነው ይዘው የመጡት። ምንድን ነው ያልቻሉት? ያው ቤስቴ በራሳቸው መንገድ አንዳንድ ዝግጅቶችን አድርገዋል። ምንም ቢሆን ትዳር የመሠረተ ብቸኛ ወንድማቸው ነው። ለዛ ነው ይህንን ስጦታ ይዘው የመጡት። ለእናቴ ብዬ ነው እንጂ ድሮ ነበር የማባረራቸው። አሁን የሆነ ሆኗል ማሪ። እባክህ በቃ ከዚህ በኋላ ብዙ አትጨነቅበት። መጀመሪያ አንቺ፣ አሁን ደግሞ ሚና። ሚናም እንደዚህ የሆነችው በእኔ ጥፋት ነው አስሊ። በደንብ አልተንከባከብኳትም። በአጠቃላይ ለእሷ ጥሩ ወንድም አልነበርኩ። እባክህ እንደዚህ አይነት ነገር አትበል የኔ ውድ። አባዬ ከዚህ ሲሄድ ቤተሰቡን አደራ የሰጠው ለእኔ ነበር። ምንም አይነት ነገር ቢፈጠር የዚህ ቤተሰብ አባል ነበሩ። አሁን ግን በቃ ሄደዋል። እህትና ወንድሞቼ እንኳን ከጎኔ የሉም። እናቴ የለችም። አባዬም ሄዷል። ግን አደርገዋለሁ። ይሄ ሁሉ ነገር ቢፈጠርም እንደምንም ይህንን ቤተሰብ አንድ አደርገዋለሁ። መቼም ቢሆን አልበት ነው። እንደምታደርገው እርግጠኛ ነኝ። ሁሌም ደግሞ ከጎን ነኝ። እሺ እኔ ውድ። አውቃለሁ ውዴ፣ በደንብ አውቃለሁ። እማዬ፣ የመጀመሪያ እርምጃዬን የተራመድኩት እዚህ ቤት ነው አይደል? ሳሎን ውስጥ ነበር። ሀትጄ ምን እያልሽ ነው ልጄ? አባዬ ትዝ አይልም እንዴ? ከመህመት ጋር ቀለበት እንደማደርግ መጀመሪያ የነገርከኝ እዚህ ጋር ነበር። አምላኬ ሆይ፣ ቦታዬ ነው ብለህ የምታስበው ቦታ ላይ መገኘት በራሱ በጣም ደስ ይላል።
ኔቭዛት አንድ ነገር አድርግ። ምን እያለች ነው? እማዬ እየቀለድኩ ነው። ሂጅና ሰዎቹን ያቸው። እቃውን በስርዓቱ እያወጡ እንኳን አይደለም። ካላመንሽኝ ሂጅና ያቸው። ከቤታችሁ ቀጥሎ እቃችሁን ብታጡ ደግሞ በጣም ይከፋችኋል። ተነሽ፣ ይኸውልሽ በፈጣሪ እዚህ ባዶ ቤት ውስጥ ምን እያደረግን ነው? ተነሽ እንውጣ። ልጅቷ ጭንቅላቷም ልክ አይመስልም። እያበደች ነው ያለችው። አንድ ነገር ልንገርሽ፣ ከዚህ በኋላ መዋጥ ከምትችዩ በላይ አትጉረሺ። እና ደግሞ ሄደሽ ለማንም እንዴት ወሬ ካወራሽ ማንም ሰው ከጎንሽ አይቆምም። ገባሽ አይደል? ሁላችሁም የእውነት ደደቦች ናችሁ። ደደቦች። ሕፃን የሆንሽ መስሎሻል፣ ግን የሚገባሽን አግኝተሻል። ግን በእርግጠኝነት ምንም አልነገሩሽም አይደል? እናትሽን አጥተሻል። ከዛ ደግሞ ውዱ አባትሽ ሚና ከማን ጋር እንደሄደ ልንገርሽ። እና ደግሞ ከማን ጋር እንደሄደ ታውቂያለሽ? ከፍቅረኛው ጋር። ምን? ከአላኑር ጋር ሄዷል። አሁን ማን የሚገባውን ህይወት እየኖረ እንደሆነና ማን መጥፎ ሁኔታ ውስጥ እንደተገኘ አስቢበት። አሁን እዚህ ቤት ውስጥ የምሰቃየው እኔ ብቻ አይደለሁም ሚና፣ አንቺም ብትሆኝ የሚገባሽን አግኝተሻል። እዚህ ክፍል ውስጥ ምን እያደረግሽ ነው? ውጪ! ከዚህ ውጪ! ውጪ! ከዚህ ክፍል ውጪ እያልኩሽ ነው። ሂጂ! ቀጥይ! ሀቲጄ ይኸውልሽ ስሚኝ፣ ከዚህ በኋላ ከዚህ ቤተሰብ ትርቂያለሽ፣ ከሁላችን ትርቂያለሽ። ሰማሽኝ አይደል? እንደዛ ነው። ቆይ አንቺ ምን አይነት ሰው ነሽ ግን? የዚች ልጅ ሀዘን ራሱ እየተጠቀምሽበት ነው። ስሚ፣ ለአንድም ደቂቃ ደስተኛ የመሆን መብት የለሽም። እይ፣ ለመጨረሻ ጊዜ ነው የምነግርሽ። በጭራሽ ሚና ጋርም ሆነ እኔ አካባቢ ድርሽ እንዳትይ፣ እሺ? ገባሽ? አለበለዚያስ? ሀቲጄ አትፈታተኝኝ፣ እሺ? በፍጹም መቼም ከጎንሽ አልሆንም። እኔ የምወርድ ከሆነ እናንተም አብራችሁኝ ትወርዳላችሁ። ሀቲጄ አታናጅኝ እያልኩሽ ነው። ክብር ካለሽ ከዚህ ቤት ትወጫለሽ። አሁኑኑ ነው ማስወጣሽ። ቤተሰቤ ጋር ደርሺ ማለት ነው። ገባሽ? እስኪ እንደምታስቆሚኝና እንደማታስቆሚኝ እናያለን። የኔ ውድ እባክሽ አይክፋሽ፣ እሺ? ሁሌም ከጎንሽ ሆናለሁ። መናደድ፣ መጮህ፣ ማልቀስ ትችያለሽ። እኔ ከጎንሽ ነኝ። ሚና እንዴት ናት? ሁላችንም በጣም ተጨንቀናል። አንዱ ሌላው ላይ እየተደራረበ ጉዳዩ በጣም ከባድ እየሆነ ነው። አሁን በጣም ደህና ናት። አመሰግናለሁ። አሁን መክፈት እንችላለን። እሱን ነገር በኋላ ማድረግ እንችላለን እህቴ። አረ በጭራሽ። በባህላችን መሰረት ይሄን ባህላችን ነው። ሁሉም ነገር በፍጥነት ተፈጥሯል። ቢያንስ በባህላችን መሰረት ይሄንን እናድርግ። ተመችቶሻል? በእርግጠኝነት ቤስቴም ደስ አላላትም። በእርግጥ አንዳንድ ለውጦች ለማድረግ አውርተን ነበር፣ ነገር ግን በጭራሽ ውዴ፣ ሙሉ ለሙሉ መለወጥ አለበት። ሀይርዬ፣ የቤት እቃ ሰሪያችን ስሙ ማን ነበር? ቤስቴ። እነዚህን የሰራው እሱ ነው። ምንም አይወጣላቸውም እና ደግሞ ምርጫው አንደኛ ነው። እሺ እህቴ፣ ስለሱ በኋላ ማውራት እንችላለን። ቤስቴ ውዴ፣ እነዚህ የአያቶቻችን ውርስ ናቸው። እውነትሽና በጣም ያምራሉ። ተነሽና እንለካዋ። እኔ ወደዚህ ነይ፣ በይ ነይ። በጣም ነው የሚያምረው። ነይ። ከአይኗ ቀለም ጋር ይሄዳል። ውይ በጣም ነው የሚያምረው። ከአይን ያውጣሽ። ቆንጆ ሆናለች አይደል? በጣም ነው የምታምረው። እያት እስኪ። በጣም ያምርባታል። የቀረውን በኋላ መክፈት እንችላለን። ገና አላለቀም ውዴ። አይ አሁን ባለብሰው መርጣለሁ። አያስፈልገኝም። ሌላ ጊዜ ለብሰዋለሁ። ደግሞ ባዶ እግርሽን ነሽ። ብርድ ይመታሻል እኮ። አድርጊው ይሄንን። ውይ አርጊው። ውይ በጣም ነው የሚያምረው።
ቡና ላፍላላችሁ። እሺ እሺ እሺ። ማሙት ወንድሜ፣ የሞተችው እናቴ ናት ይህን ራሱ የጠለፈችው። እህቴ። አቤት። እኔ ምልሽ፣ ቆይ አንቺ ስታስቢው ከጀርባቸው ውሃ መድፋት አለብን እንዴ እህቴ? አይ በጭራሽ። የተፈጠረውን ነገር እያየሽ አይደል እንዴ? እውነት ነው። ድሮም ሀቲጄ እባብ መሆኗን አውቅ ነበር፣ ግን እውነት እልሻለሁ ይሄንን አልጠበቅኩም ነበር። ካለምንም ሀፍረት ይህን ሁሉ ነገር ስታደርግ ነበር ማለት ነው። ቆይ ሳናያት ሌላ ምን አድርጋ ይሆን? መቼም ብዙ ነገር አድርጋ ነው የሚሆነው። በፈጣሪ ስም የባሰ ግራ አታጋቢኝ ባክሽ። አቶ መህመድ ትክክለኛው ነገር ነው ያደረገው፣ ጥሩ ነገር ነው ያደረገው እና አሁን እዚህ ቤት ውስጥ ሁሉም ሰው ረፍት ማድረግ አለበት ውዴ። እንደ ፈጣሪ ፍቃድ፣ እንደ ፈጣሪ ፍቃድ እህቴ። ምነው ጥሩ ነገር ተፈጥሮ እነዚህ ሰዎች ፊታቸው ፈገግ ባለ። አሜን። ቆይ አጎቴ፣ ለእኔ ቶ ለእኔ ስጠኝ፣ ስጠኝ። አንተ ያንን አስገባኝ። ይህንን ሳበው። አሪፍ። አጎቴ፣ ሁሌም ቢሆን ከጎን ነኝ። እሺ፣ የእናቴ ወንድም ለስቃይ አሳልፌ ያልሰጠው አታስብ። ተባረክ ልጄ። አክስቴ፣ ሁሉንም ነገር አስተካክሏል። እሺ፣ ሁሉ ነገር መፍትሄ ያገኛል። አታስቢ። ነይ ነይ፣ አንቺ ወደዚህ። አንተ ሂድ። ነይ ልጄ፣ ግቢ ግቢ። ምንም እንጨት ስራ አያስፈልገንም እንዴ? በጣም አመሰግናለሁ፣ ግን በጭራሽ አያስፈልገንም። ውይ፣ የወጥ ቤቱን ቁም ሳጥን እናሰራዋለን። በጣም ብዙ አመት ሆኖታል። እዚህ ቤት ውስጥ አዲስ ነኝ፣ ስለዚህ ወጥ ቤቱን ገና አልለመድኩትም። ገና አዲስ ባለ ትዳሮች ስለሆንን ሁሉንም ነገር ከጊዜ ቆይታ በኋላ ነው የምንወስነው። ማለቴ እኔ እንጃ፣ ምናልባት ከዚህ ወጥተን ሌላ ቤትም ልንገባ እንችላለን። ልንወጣ እንችላለን? አላውቅም ማሙት ውዴ፣ ሁሉም ነገር ገና አዲስ ነው። ገና መጋባታችን ነው። ሁሉም አዲስ ነገር ነው። ስለዚህ ከጊዜ ጋር ትንሽ በትንሽ እናያለን። በሚገባ ውዴ፣ ነገሮችን ከጊዜ ጋር እያየን እንሄዳለን። ማለቴ እህቶቼ የመጡት ሊረዱን፣ ሀሳባቸውን ሊያካፍሉ ነው አይደል? እህቴ ተሳሳትኩ እንዴ? ንገሩኝ፣ ልክ አይደለሁም እንዴ? ቤስቴ ውዴ፣ እኛ ልንመራችሁ ፈልገን ነው። በዛ ላይ ደግሞ ልጅ ስትወልዱ ይሄ ቤት ዕቃ አስቸጋሪ ይሆናል። ማለቴ ይሄ ቤት ለልጅ አይሆንም። በኋላ ማውራት እንችላለን። እሺ። አይ ቤት ውስጥ ልጅ እያለ ዕቃ ስሪ ማስገባት አትችሉም። ሁሉንም ነገር ከመጀመሪያ ማስተካከል አለባችሁ። እሺ፣ አሁን ስለዚህ አናውራ። እሺ፣ ገና የመጀመሪያ ቀናችን ላይ ነው የመጣችሁት። ያው ሁሌ መምጣት ትችላላችሁ፣ ግን ለትንሽ ቀን ለብቻችን ጊዜ ያስፈልገናል። ስለዚህ አሁን ምን እያልኳችሁ እንደሆነ በደንብ የገባችሁ ይመስለኛል። ማሙት ውዴ፣ እኛ ቆይ አንዴ እህቴ። ወይኔ ቤስቴ፣ መመት ጋር መሄድ ነበረብን። ደውሎ የት ናችሁ ብሎ መጠይቆን ነበር። ተዘጋጅተን መውጣት አለብን። ሚናን ልንጠይቃት ነበር። አሁኑኑ በፍጥነት መሄድ ይኖርብናል። ተዘጋጅተን መውጣት አለብን። በይ፣ ለምንድን ነው እስካሁን የተቀመጥሽው? በይ፣ ለምንድን ነው እስካሁን የተቀመጥሽው? ተዘጋጂ። እኔም እዘጋጃለሁ። በይ እንጂ እኔ ቆንጆ፣ ፈጥነን መሄድ አለብን። እንሂድና ስለ ሁኔታው እኒ ምን ታስቢያለሽ? እች ልጅ ምን አይነት ሰይጣን ናት? አስሊ የእናቴን የስዕል መሸጫ ሱቅ አቃጥላ ሚናን እንዲህ አይነት ነገር ውስጥ ታስገባታለች። አልገባኝም። ስለዚህ ጠቅለው ከዚህ ቤት ወጡ? አዎ ወጥተዋል። ደስ ይላል። ምን ልዩነት አለው? ልጅቷ አታቆምም። በሆነ መንገድ የሁሉም ህይወት ውስጥ ጣልቃ ትገባለች። እሺ ተረጋጊ የኔ ቆንጆ። እኔ ተረጋግቻለሁ። የምፈልገው ሁሉም ሰው ደስተኛ እንዲሆን ነው። ማንም ሰው እንዲጎዳ አልፈልግም። እሺ እህቴ፣ በቃ አለቀ እኮ አሁን አለቀ። አስሊ እባክሽ አሁን ደስተኛ እንሁን። ህይወታችንን በሰላምና በደስታ እኮ መኖር እንፈልጋለን አይደል እንዴ? አስሊ ተሳሳትኩ እንዴ? ልክ ነሽ እህቴ። ስለዚህ ዛሬ ጥሩ ዜና ልንገራችሁ። ዛሬ ጠዋት እናቴን አዋርቻት ነበር። እንዴት ናት? ማለቴ እንዴት ናቸው? ደህና ናቸው? በጣም ደህና ናቸው። ደስተኞች ናቸው። እንዲሁም እንደ አዲስ እንደተወለድኩኝ ተሰማኝ አለች። አቶ ዚያ አብሯት እንደሚሄድ አላወቀችም ነበር። የእውነቴን ነው። እሷን በጣም ነው የገረማት። ለማንኛውም ግን ቢያንስ ደህና ናቸው። ደህና ናቸው። እንኳን ደህና መጣችሁ። እንኳን ደህና መጣህ። እንዴት ነህ? ደህና ነኝ ወንድሜ። አንተስ? መህመት፣ ሚና እንዴት ናት?
ያው ብዙም አታወራም። የአባዬ መሄድ በጣም ጎድቷታል። ዙሪ ካልበላሽ እያለች እያስገደደቻት ነው። ካለችበት ሁኔታ የሚጠበቅ ነው። ያው አሁንም ጥፋተኛ የምታደርገው ራሷን ነው። እያሳለፈች ያለችው ነገር ለእሷ እድሜ በጣም ትልቅ ነገር ነው። በዚህን ሰዓት አሁን ላይ ሁላችንም አንድ ላይ ሆነን እሷን መደገፍ ነው ያለብን። ወይዘሪት ቤስቴ ሚና እየጠራችሽ ነው። ነይ እባክሽ። ግቡ። ጠራሽኝ እንዴ ሚና? እኔም እኮ እንዴት እንደሆንሽ ላይሽ ልመጣ ነበር። ደህና ነሽ? ታውቂ ነበር አይደል? ሐኪም ቤት ውስጥ አብረሽኝ እያለሽ አባቴ ከወይዘሮ አላኖር ጋር እንደሄደ አውቀሽ ነበር? አውቄ ነበር። ታውቂያለሽ ቤስቴ፣ ላምንሽ ነበረ ግን አንቺም ብትሆኚ ልክ እንደ ሁሉም ሰው ዋሽተሽኛል። ሚና ያኔ ልነግርሽ አልቻልኩም ነበር። ደህና አልነበርሽም እኮ። አሁን በጣም ደህና መስልሻለሁ እንዴ? ሚና ይኸውልሽ፣ አሁን ያለሽበትን ሁኔታ በጣም ተረድቼሻለሁ። ከልብ ተረድቼሻለሁ። አሁን ላይ ተናደሻል። በአባትሽ በጣም ተናደሻል እና ደግሞ አይፈረድብሽም፣ ምክንያት አለሽ። እኔም ተናድጄ ነበር በእናቴና በአባቴ። ግን በዚህ መሃል አዲስ ነገር አውቄያለሁ። ፍቅር መያዝ በጣም ደስ የሚል ነገር ነው። አንቺ ይህንን ተወቂ አታውቂ አላውቅም፣ ግን በተለይ ደግሞ ማጣትን ስትፈሪ ያለሽን ላለማጣት ማድረግ ያለብሽን ነገር ሁሉ ከማድረግ ወደ ኋላ አትይም። እናትና አባታችን አንድ ላይ መሆናቸው አውቃለሁ፣ ምንም ደስ አይልም ይሄ ሁሉ ነገር። ስለዚህ እኛ ደግሞ እነሱን መረዳት መቻል አለብን። ስለዚህ እንደዛ አይመስልሽም ሚና? እነሱ አንድ ላይ ስለሆኑ ብቻ እኛን ትተውናል ወይም አይወዱንም ማለት አይደለም። እንደሱ መታሰብ የለበትም ሚና። ሁሉም ሰው ደስተኛ የመሆን መብት አለው። አንቺም እንደዛው። ወንድሞችሽ፣ እኔና አስሊ በጣም ደስተኛ እንድትሆኝ እንፈልጋለን። ስለዚህ ማውራት በፈለግሽበት ሰዓት ሁሌም ከጎንሽ አለን። እሺ? ይሄንን በጭራሽ እንዳትረሺ። ስላተረፍሽኝ አመሰግናለሁ። በጣም ትልቅ ነገር ነው ያደረግሽው። እማዬ፣ ለምንድን እንደዚህ ፊትሽን ጣልሽው? ተመልከች፣ በጣም ቆንጆ ቤት አለን። እዛ ደባል ሆነን እየኖርን አስጠልቶሽ ነበር አይደል? ደስ ሲል ደስ የሚል ቤት አገኘን አይደል? ምን እያልሽ ነው ሀትጄ? አባዬ፣ መጋረጃውን ባንጋርደው ጥሩ ይመስለኛል። እስኪ ውጩን እያየን ትንሽ እንኳን እንዝናና። አምላኬ ሆይ፣ አፍሽን ዝጊና ተነሽና ስራውን አግዢ። እዚህ ዕቃችሁን የምታስቀምጡት ግን የእውነት ዝም ብላችሁ ነው? በቅርቡ ወደ ቤታችን መመለሳችን አይቀርም። ነፍዛት፣ ሰላም ነው አይደል? እቺ ልጅ ምን እየሆነች ነው? መጀመሪያ እየሳቀች ነበር፣ ከዛ ደግሞ መነጫነጭ ጀመረች። እስኪ እንደ አባት አናግራት እባክህ። የተፈጠረው ነገር ከብዷት ነው። አይዞሽ፣ ትለምደዋለች። ቆይ ምን ማለት ነው ነፍዛት? ምን ማለት ነው? ምን አይነት ሁኔታ ላይ እንዳለች አይታይህም?
እባክህ ፈጣሪ እርዳኝ። ንገሪ፣ ለምንድን ነው እንደዚህ የምታየኝ አስሊ? ሚናን ያልሻትን ነገር እያሰብኩት ነው። ንገሪኝ እስኪ፣ ቀናሽ እንዴ? አይ እንደ አይነት ነገሮች የነበሩን እኔና አንቺ ብቻ ነበር እንደዛ የምንቀራረበው። አሁንም ለእኔ ለየት ያለ ነገር ነው አስሊ። መልመድ አልችልም፣ ግን አሁን ከማንም በላይ ሚናን መረዳት የምንችለው እኛ ነን። ለማንኛውም የሆነ ነገር እነግርሻለሁ። ዛሬ ጠዋት ስነቃ በጣም በጠዋት ነው የተነሳሁት። ትናንትና የተፈጠረውን ነገር ታውቂያለሽ። ስለዚህ ደክሞኝ ነበር። ከዛ በሩ ተንኳኳ። ማን የመጣ ይመስልሻል? ማን ነው? የማህሙት እህቶች። ኡፍ፣ እኔ አላምንም እህቴ። ተሰብስበው መጡ። እኔ ራሱ ማመን ከብዶኝ ነበር። ከዛ ጥሎች ሳይቀር ይዘው ነው የመጡት። ማህሙት እዛ ቆሞ ምንም መናገር አልቻልኩም። አስሊ ደህና ነሽ? እህቴ ሰሞኑን እውነቴን ነው የምልሽ በጣም እያቅለሸለሸኝ ነው። ብዙ ጊዜ ጭላነቀን ስለሆነ ነው መሰለኝ፣ አላቅም። አስሊ ይሄ ነገር ብትመረመር ይሻላል እንዴ? እንደዛ ይመስልሻል? እኔ እንጃ፣ ግን እርግጠኛ እንሁን እስኪ። አዎ ቀኑ በጣም ቆይቷል። ልክ ነሽ አስሊ። እዚህ ቤት ውስጥ ለሁሉም ሰው የሚያስፈልገው እንዲህ አይነት ዜና መስማት ነው። በመመርመሪያው እናረጋግጥ። ቶሎ ብለን እናረጋግጥ። መዘግየት የለብንም።